ሰላም እንዴት ናችሁ የኔ ውዶች? እናንተ ጉድና ጅራት እያደር ይዘልቃል አሉ። እዩ ከካሜራ ጀርባ የተደበቀውን የነብሩክን ሚስጥር አወጣች። ምን ብላትሉም ዲኤንኤ እየተደረገ ነው፣ ግን ካሜራ ፊት አይመጣም። እውነቷን ይመስላችኋል? እና የልጅን አባት ላገኘው ስለሆነ በዲኤንኤው ስበብ አይኑን ላይ ስለሆነ በጣም ደስ ብሎኛል። ከሀብቴ ጋር እያወራንበት ነው ምናምን እያለ ስትበጠረቅ ነበረ ማለት ነው። እዩ አሁንም ቢሆን ከብሩኬ ራስ አልወረደችም። እንደውም ማለት ነው እኔ አንድ ሀሳብ አምሮ የለመጣ እንደውም እዩ ማለት ነው ዲኤንኤ ይደረግና የብሩክን ስም ከመጥራት ትረፍልን። ምን አይነት ስቃይ እንደገባን ብቻ ይውልኝ። ልጁ የሱ ቢሆን ራሱ አይመለስም። አንቺ የዋ ይውልኝ ብቻ ምን እንደምታረግ ማለት ነው። እና እሷ የምታስበው አሁንም ቢሆን ልጁ የሱ ከሆነ ነገሮች እንደሚበላሹ ነው። ግን 100% እርግጠኛ ነኝ እንደማይበላሹ። ምክንያቱም አሁን ሁሉም ተነጋግረውበታል። ሲቀጥል ደግሞ ብሩኬ ለሀይሚ ፍቅሩን ገልጾላታል። ብሩክ የሀይሚ ነው። ሀይሚ ስለ ብሩክ አሁን መከራከር ትችላለች። ሀይሚ ደግሞ ምን እንዳየች ምን እንደሰማች አላቅም። ስቶሪዋ ላይ ኢሞጂ አርጋ ፖስታለች። ያው ኢሞጂዎችን ትርጉም መቼም እኔ አልተነትንላችሁም ለእናንተ። ሁሌ የሀይሚን ቅኔ መፍታት እኔ ሰልችቶኛል። አሁን ይሄ ምን ይባላል? ሁለት አይን ያፈጠጠ ስቶሪ ወይ ጽሁፍ ኑሮ ጽሁፉን አንብበን አንረዳው። አሁን ይህን ነገር ጎግል ወስጄ ሰርች አረኩት እና ምንድነው እናንተን አፍጠጣ እያየች ነው አለኝ አንዱ። ሁለተኛው ደግሞ እዩ ነው። እዩ የምታወራው ወሬ አልተመቻትም የሚል ትርጉም ሰጠኝና እናንተም ተርጉሙት። ሀይሚ እንደዚህ አይነት የሚያፈጥ ኢሞጂ ያደረገችብን ምን አርገናት ነው? ትናንትና ሁሉ ሰው በጣም ደስተኛ ነበረ። እሙሽዬ ስትሄድ ማለት ነው ከሀይሚ ጋር በጣም ነበር ያመራባቸው። በጣም ነበር ደስ የሚሉት። እና እንግዲህ ከካሜራ ጀርባ ሁሉ ነገር እየተደረገ ነው አሉ። እንግዲህ ይሁን። ለማንኛውም እኛ ምንም የሚያገባን ነገር የለም። እንደውም ይሄ ነገር ዲኤንኤ ይደረግና እዩ የብሩኬን ስም ከመጥራት ትረፍልን። ትረፍልን። እንዴ መከራ በላን እኮ ተሰቃየን። የልጅን አባት አገኛለሁ፣ ዲኤንኤ ይደረጋል፣ ፋይል ይዘሽብኝ፣ ፋይል ይዘህብኝ። እና አንዳንድ ባለጌ ሰዎች ማለት ነው ከህይወታቸው እንዲወጡ እንደውም ይሄ ነገር አስፈላጊ ነው ብዬ አስባለሁ። ግን እዩ አሁንም ቢሆን ተስፋ ባታረጊ ጥሩ ነው። ምክንያቱም ልጁ የብሩክ ቢሆንም ሀይሚ ከብሩክ አትርቅም። በቃ የሚዋደድ ሰው የሚፋቀር ሰው የፈለገ ነገር ቢመጣ ምንም ነገር ሊያለያዩ አይችልም። ሲጀመር ደግሞ ይሄ ምንም ሀይሚን ሊያስቀይማት አይችልም። እንደውም እኔ መጀመሪያ ብሩኬ እንዴት እንደዚህ ያደርጋል ያልኩት ፍቅረኛሞች ነበር የሚመስሉኝ። እኔ በፊት ጀምረው ከካሜራ ጀርባ ፍቅራቸው እንደሚገላለጹ በቃ ብሩክና ሀይሚ ልክ እንደ ፍቅረኛ አክት እንደሚያደርጉ ነበር እኔ እንትን ያልኩት ማስበው። ግን ደግሞ ፍቅረኛሞች አልነበሩም፣ ጓደኛሞች ነበሩ። ፍቅረኛሞች ከሆኑ በኋላ ሄዶ ቢሆን ኦኬ ሀይሚን ያናድዳታል፣ እኛም ደግሞ ብሩኬ የምነካው ብለን አስተያየት ልንሰጥ እንችላለን። ግን እነዚህ ልጆች አሁን እንደተረዳሁት ከሆነ ምንም አይነት ፍቅረኛሞች አልነበሩም። አሁን ነው ፍቅረኛሞች የሆኑ። ከአሁን በኋላ ከዚህ በኋላ ላለው ነገር እንጂ ካሁን በፊት ለተፈጠረ ነገር ሀይሚን አይመለከታትም ብዬ ነው የማስበው። ሀይሚንም አያናድዳትም። ምክንያቱም ፍቅረኛሞች ሳይሆኑ ነው ብሩኬ የሄደው እንጂ ፍቅረኛሞች ከሆኑ በኋላ አይደለም። ገባቸው አይደለ? ስለዚህ ሀይሚዬ እንግዲህ ምንም የሚያናድድሽ ነገር ሊኖር አይገባም። ቢሆን እንኳን እዩ 10 የኝኝኝ የምትለው በዚህ ነገር ተጣልተው ምናምን ብሩኬ ወደኔ ይመጣል የሚል ሀሳብ ያላት ይመስለኛል። ግን ሀይሚን አስቀይማትም። እኛ ራሱ አይደብረንም፣ እኔ አይደብረኝም ልጁ የብሩክ እንኳን ቢሆን። ምክንያቱም ሀይሚና ብሩክ ፍቅረኛሞች አልነበሩም እስከዛሬ። አሁን ነው የሆኑት። በቃ ጓደኛሞች፣ የስራ ባልደረቦች ነበሩ። አሁን ግን እንደ ፍቅረኛ አክት እያደረጉ ነው። ከዚህ በኋላ ለሚፈጠረው ነገር ምናልባት ሀይሚ ብትጠይቅም ለምንድን ነው ከኔ ጋር ሆነ ሌላ ሴት ሄድክ ምናምን ልትል ትችላለች። ግን እስካሁን አልነበሩም። እስካልሆኑ ድረስ ከእናንተ በፊት ለተፈጠረ ህይወት ይህን ያክል እንትን ማለት እንትን ነው ብዬ አላስብም። ባለፈ ታሪክ ሀይሚም አትናደድም፣ እኛም አንናደድም። ስለዚህ እዩ ለፍተሽ ደግመሽ ትቀሪያለሽ። ነገሮች እንዳሰብሽው አይሄዱልሽም። ይልቁንስ እዩ እንደ ሴት መመክርሽ ነገር ቢኖር ሁሌ እንደዚህ እልህ እኔ ጀግና ነኝ፣ እኔ ጎበዝ ነኝ፣ ወይ ደግሞ ብሩኬን የራስ ያደርጋሉ እያሉ እየፎከሩ መምጣት ቻናልሽን አሳጥቶሻል። አሁን እንደ እህት እንምካርሽ። የምሬ ነው የምልሽ። ከነ ሀይሚና ከብሩክ ህይወት ውጭ እነሱን ህይወት እየበጠበት ቪዲዮ እሰራለሁ ብለሽ ካሰብሽ ልክ እንደባለፈው ያዘጉብሻል።
እኔ እንዴት አድርጋችሁ በምን ተአምር እንዳዘጋጁት አላቅም። ብቻ እዩ የቢኒን ቻናል ወሰርኩ ብላ ነበረ፣ ግን ቀምቷታል። ሴት እስከሆንሽ ድረስ አጋጭቶ ነው የሚወስድልሽ፣ ያጋጭሻል ማለት አታሞጥሙጭ፣ እንዳቅመሽ ኖሬና እንደ ሴት የምመክርሽ ነገር ከሀይሚና ከብሩክ ህይወት ውጪ እነሱን ለመበጥበጥ አትሞክሪ። እነሱን በመበጥበጥ እፈምሳለሁ፣ እነሱን በመበጥበጥ ዩቲዩብ እሰራለሁ ብለሽ ካሰብሽ ውሸት። ብትከፍቹም መስራት ቢጀምርም ይዘጋብሻል መልሶ። አሁን ማድረግ ያለብሽ ነገር የራሽን ቭሎግ፣ የራሽን ላይፍ፣ ከልጅሽ ጋር የምታሳልፊያቸውን ጊዜያቶች የብሩክን ስም ሳታጠለሽ፣ ልጁ እንኳን የሱ ቢሆን የሚችለውን ነገር ያግዝሻል። ምን ልጁ የሱ ከሆነች ብሩኬ በደንብ አድርጎ ነው የሚያግዝሽ። ምን አለፋሽ አንቺ ያግዝሻል። በቃ ግን አብሮሽ ሊሆን አይችልም። ይህን አምነሽበት ነው መግባት ያለብሽ። ግን አሁንም ቢሆን አብሮኝ እንዲሆን አደርጋለሁ፣ ብሩክና ሀይሚ ሌላ መጥፎ ነገር አደርጋለሁ፣ ሌላ ሴራ ሴራለሁ፣ በሰው ላይ ያለው ብዙ ነገር ልታረጊ ትችያለሽ። ግን እንደዛ ብታረጊም ብሩክ ካንቺ ጋር በተአምር ሊሆን አይችልም። እንደዛ አይነት እንደ ዝም ብሌኔ ቪዲዮ ላይ ሳያት እዩ ማለት ነው ሰገጤ ነገር ናት። እንዶ ድርቅ ያለች ገገማ አስተሳሰቧ እንዴት ይዘጋል መሰላችሁ? አስተሳሰቧ ንቀቷ ምናምን አይጣል እና ይልቁንስ ከቢኒ ጋር በፍቅር እሱም የእውነት ወዶሽ ከሆነ ለዩቲዩብ ካልሆነ ግን እሱም የእውነት ወዷት አይመስለኝም። ማንም ወንድ የልጅ እናትን በዚህ ልክ እንትን አይልም። እሱም ለዩቲዩብ መሸቃ ይመስለኛል የሚፈልግሽ። ራሽን ጠብቀሽ በስርዓት በክብር ተጋብታችሁ ይልቁንስ ከቢኒ ጋር ዩቲዩብ ብትሰሩ ምርጥ ነበረ። አሁን አሪፍ እየታየላችሁ ነው። የብሩክን ስም ሳትጠሩ በራሳችሁ ሁለታችሁ ስሩ። የሚያዋጣችሁ እሱ ብቻ ነው። ከቢኒ ጋር ሆነሽ ዩቲዩብ ስሪ በደንብ አድርገሽ፣ ልክ ሀይሚና ብሩክ እንደሚሰሩት እናንተም ከልጃችሁ ጋር በቃ ሁሉን ነገር እንዴ ምን አባት ሆን አልሆነ መወለድ ቋንቋ ነው ብሏለኝ። ድካሙን የቀረለት ቢኒ አባት ቢሆናት ምን ችግር አለው? አባት ቢሆናት ምንም ችግር የለውም። እና ከቢኒ ጋር አሪፍ የካፕል ቪዲዮ ብትሰሩ በጣም አሪፍ ነው፣ ይታይላቸዋል። በአንቺ ቻናል አንድ ቀን በሱ ቻናል አንድ ቀን እያረጋችሁ ስሩ። የሰው ስም ሳትጠሩ ሀይሚና ብሩክ ህይወት ውስጥ ሳትገቡ እንደዚህ ግን ጭረሳቴ ዝም ብለሽ የማታገኘውን ነገር ወይ ደግሞ ያለ አቅምሽ እየተንጠለጠልሽ ሳይሆን በአቅምሽና በልክሽ የሚመጥንሽን ቪዲዮ እየሰራሽ ብትሸቃቀይ ጥሩ ነው ብዬ ነው ማስበው እንጂ ያላቻ ጋብቻ ላይ ያለ አቅምሽ ዝም ብለሽ የሰው ባል ካልወሰድኩ ብለሽ ሙጭጭ ካልሽ ከንቱ ድካም ነው። ዩቲዩብ ብትከፍቺም ዩቲዩብሽ አያድግልሽም። ሰብስክራይብ ማናረግሽ፣ ላይክ ማናረግልሽ ምናምን። አንቺ በራስሽ ስሪ። ግዴታ የሰው ስም ጠርተሽ ወይ ምናምን አይደለም። ምክንያቱም ካሜራ ደቅነሽ ካሜራማን ቀጥረሽ ምናምን እየሰራሽው ስለሆነ እዚህ ጋር ቻናልሽን እየደከምሽ እያጣሽ ነው። እንደኛ ወይ ከካሜራ ጀርባ ሆነሽ ፍትፈታ ብትሰሪ ኦኬ። እኛ ራሱ ፍትፈታ የምንሰራው ስለማይመቸን ነው፣ እንደፈለግን ቪዲዮ መቅረጽ ስለማንችል። ከዚህ ውጭ ሌላ አማራጭ የለንም። ለዛ ነው እንጂ ካሜራ ደቀነሽን ሁሉ ጊዜሽን እያቃጠልሽ ስለ ሰው መፈትፈት ጥሩ አይደለም። የራሽን ስሪ። በዛ ላይ ቻናልሽን እያሳጣሽ ነው፣ የሰው ስም እያጠፋሽ ስለሆነ ማለት ነው። ከቢኒ ጋር ካፕል ሙድ ብትሰሩ የሚያዋጣችሁ ይመስለኛል።